أني دياك أمين. دياك اسمه. ባለፈው ስትናገር ሰምቼ ላይክ ዘጻት 5:3 ላይ ላይክ እንትን ወደ መካ ሀጅ አድርጉ ማለት ላይክ የመካውን ሀጅ አድርጉ የሚል ነገር ሰምቼ ነበርና እና ቪዲዮዎችም አሳይተውኝ ነበር ተደጋጋሚና ላይክ ባይብል ነው ተብሎ የጠቀሱት በኢብራይስጥ የነበረውንም ቃል እኔ ትራንስሌት አድርጌ አይቼዋለሁ ድጋሚም ደግሞ ላይክ አንብቤዋለሁ like even like Israeli friends አሉኝ በእነሱም አስነብቤው ቀጥታ ትርጉም ነግረውኛልና like ትንሽ ግራ ስለገባኝ እንደዛ ስለሰማው ለምን እንደዛ እንዳልክ ጠይቅ ክርስቲያን ነሽ? እሺ ይሄ ባይብል ሀብ አለ አይደል? እዛ ላይ ስትከፍቺ ጊዜ ያሳየውበት ቦታ ላይ የለም እንደዛ የሚል ከተናገርኩት መካከል ያንተ ንግግር ጭራሽ ላይክ እኔ አላገኘ ነው እንደውም እኔ ላይክ ሙስሊም ጓደኛዬ ያሳየኝ ላይክ ትራንስሌት የሚለውንም ነካን ቻትጂፒቲ በጉግል ትራንስሌት በሁሉም እኔ አሳይኝ ነበር ያ ስልክ ይዘሻል አሁን በእጅሽ ላይ ያ በቃ ትልቁ ላይ ላድርግሽና እኔ እየነገርኩሽ ክፈችው ቀጥታ ላሳይሽ ኦኬ እሺ ከቻልሽ ቪዲዮውን ትከፍቻለሽ Vielen. Okay. Okay. and videoውን ወደዚያ ያዘው ከግርታ ጋር እሺ videoውን አዞሩ እሺ ከግርታ ጋር ሄለን ግርታ ስልኩን መሬት አስቀምጪውና ወደ ስልኩ አዘሪ እሺ አሁን ባይብል ሀብ ላይ ግቢ ባይብል ሀብ ላይ ግቢ ዘዛት 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 ምዕራፍ 5 ቁጥር 1 ዳውንሎድ እስካደረገው ድረስ ሌላ ጥያቄ ካላቸው እነሱ እንትን ይበሉና ሲጨርስ እነግርሃለሁ ወይ የከፈትኩ ላሳይሽ እኔ ያ you can ግን ላይክ በራሴ ባየው ሞር ለኔ ይቀላል ፈልጌ ነው እኔ ራሱ እርግጠኛ ስለሆንኩ ነው ስላለ አንቺ አውርጂውና ከዛ ተሰኝ እንትን ትያለሽ ላ ከዛ ሌላ ጥያቄ ካላችሁ ከሌላ ሰው ጋር እና መለሰ አለ እዚህ ላይ ነኝ ታርጌ ይጨርስና እሺ ጥያቄ ያለው መቀጠል ይችላል ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ ስለ ጾም ነው የረመዳን ቀዳ አለብኝና እና ያለሁበት ሀገር ሰዓቱ ትንሽ በጋ ላይ ይከብዳል ወደ 19 ወደ 20 ሰዓት ነው የሚጾመው እና ማለት በልግ ላይ ክረምት ላይ ደግሞ በጣም አጭር ይሆናል ሰዓቱ ጊዜው መርጬ በሚስማማኝ ጊዜ መጾም እችላለሁ ወይስ ቢረዝምም ግዴታ መጾም አለብኝ ሰዓቱ የረመዳን ቀጣ ያለ እንደዛ ትችያለሽ በመመቻችልሽ ሰዓት በመትችይበት
ያ ነው። እሺ ሁለተኛ ጥያቄ ስለ ነብዩላህ ኑህ አለይሂ ሰላም መጽሐፍ ቅዱስ ውስጥ የተቀመጠ ማለት ስለ ልጃቸው ቁርአን ላይ እንዳለው ስለ ልጃቸው የተቀመጠ ነገር አለ? ሁሌ ያስባለሁ ማለት ረሱል ሰለላሁ ዐለይሂ ወሰለምን ቤተሰብ ሁሌ ያነሳሉ ሙስሊም ያልሆኑ ሰዎች ማለት ነውና የኑህ ልጅ ቁርአን መጽሐፍ ቅዱሳቸው ላይ ካለ መጽሐፍ ቅዱስ ላይ የኑህ ልጆችን አስመልክቶ የመጣው ታሪክ ሌላ ነው። ኑህ እንደ መጽሐፍ ቅዱስ ገበሬ ሆነ ይላል። ከዚያም በኋላ ወይን መትከል ጀመረ። ከዚያም አስካሪ መጠጥ ጠጥቶ ኑህ ሰከረ ይላል መጽሐፍ ቅዱስ። ተመልከቱ፣ ነቢያቶች ሰካራም ናቸው ይለናል መጽሐፍ ቅዱስ። ኑህ ሰከረና ተኛ፣ እርቃኑን ተኛ ይላል። ከዚያም ልጆቹ መጥተው አዩት። እርቃኑን ሆኖ አየው ልጁ። ባደረገበትም ነገር ልክ ሲነቃ ጊዜ ባደረገበትም ነገር ረገመው ይላል። ምን አድርጎበት ነው ከሌሎቹ ልጆቹ በተለየ መልኩ የረገመው? አንድ ልጁ ምን አድርጎበት ነው የረገመው? አላህ እርቃኑን አገኘው። ከዛም ባደረገበት ነገር ምክንያት ረገመው ይላል። ምን አድርጎበት ነው? ወላሁ አዕለም። የሚያስረግም የሆነ ኃጢአት ያደረገው በእርሱ ላይ የሆነ ድርጊት እንዳደረገበት ይገልጻል። ለማንኛውም ኑህ አለይሂ ሰላም ሰካራም ነው ብሎ የገለጸው መጽሐፍ ቅዱስ ነው። እንደ እስልምና አንድ ነብይ ሰካራም ነው ብዬ በገልጽ ኑህን ከእስልምና አወጣለሁ፣ እስልምና እንወጣለን። መጽሐፍ ቅዱስ ግን ሰካራም ነው ይላቸዋል። ሰከረ ይለናል። እና ይሄን ይመስላል እስላም የነብያትን ክብር የእነዚህን ጻድቃኖች ክብር እየጠበቀ ነው። ስቆበት ነው አሽፎበት ነው ይላል። እስኪ መጽሐፉ ላይ እንደዛ የሚል ካለ እንመልከተው። እስኪ እንደዛ የሚል ካለ መጽሐፉ ላይ እንመልከተው። እሺ ከጨረሳችሁ አግኝቻለሁ መቀጠል ይችላል። እሺ ትችላለሽ። እሺ እንትን በይ አውጭ። አይ ቲንክ ይሄኛው ነው ሪቫይቭ። እሺ እንትን በይዋ ከላይ ዘጸአት የሚለውን ወደ ላይ ሂጂና እሱ ጋር ዘጸአት አድርግ። ጆን የሚለውን ተጫኘውና ወደ ላይ ዘጸአት means excellence። ምዕራፍ 5 ቁጥር 1 ላይ አድርጌው 5 1 እሺ ወደዚህ ጠጋ አድርጌው ምዕራፍ 5 ቁጥር 1 ላይ አድርጌው ያሺ ሂብሩ ኤችኢቢ የሚለውን ተጫኘው ይታይሻል። ኤችኢቢ ወደዚህ ጠጋ አድርገው ወደዚህ ጠጋ አድርገው እሱ በጣም አሁን ወደ ታች ወረጂ። ወደ ታች ወረጂውና የምነግርሽን ቁጥር ትጫኛዋለሽ። 2287 የምትለውን ቁጥር ተጫኛት። ስትሮንግ ወርድ እሱ እንትናልሽ አሳሳትሽ። እንደገና ባክ በይውና እንደገና 431 ላይ ገባብሽ ታይሻል። ወርዳ እንደገና መልሽ እንደገና አሁን ቁጥሯን ተጫኛት። ቀስቷን እንዳትጫነብሽ 2287 የሚለው ወደ ታች ወረጂ። አሁን 2287 ከዚህ ያው ይሄኛው ነው አይደል? ቁጥሯን መልሽ። ቁጥሯን ለመጫን መልሽ። ባክ በይውና ቀስታለች እሱ ተጫነብሽ ነውና ነው። አሁን ቁጥሯን ተጫኛት። ቁጥሩ ማለት ይሄኛው ነው አይደል? ቁጥሩ
አካውንት ለሁለት ተማሪዎች ነው ልክ እሱ ጋር ነው አብረን እየገባን ላሳይሽ ነው። እሺ ትልቁን ላይ አድርገውና ላሳይሽ ከዛ ተከታተይና የገባሽበት ቦታ ብቻ ነው የምገባው። Yeah. እሺ ያው ልክ ነኝ አይደል? አሁን ዘጸአት ላይ ልግባ አይደል? ያውና እዚህ ጋር ማለት ነው ኤክሶደስ አይደል? አይ እሺ እነዚህ ምዕራፍና ቁጥሩን እናስቀምጥ። ምዕራፍ 5 ያው ምዕራፍ 5 ቁጥር 1 አሁን ያ እነዚህ ጋር ሂብሩ የሚለው ጋር እገባለሁ። እቺ አሁን እዚህ ድረስ መጥተሻል። እዚህ ጋር ምን እየሆነብሽ መሰለሽ ላሳይሽ። ታይሻለች ቀስቷ እዚህ ጋር ፈዘዝ ያለ ቀስት እቺ ቁጥሩን እጫናለሁ ብለሽ እዚች ጋር እየተጨረሻት ነው። አሁን ቁጥሯ ጋር ልጫናት። ቁጥሯን ጋር ቀጥታ ልጫናት። ኦኬ እሺ ቁጥሩን አሁን ቁጥሩን ተጭኛለሁ። እሺ አሁን ታይሻለ እዚህ ጋር ያው ወደ አማርኛ ልቀይረው እዚሁ እያደሽ ነው መጀመሪያ በእንግሊዘኛው እናንብበው። እሺ ችግር የለም አንብበው። ያ ወደ መካ የሚለውንም ላሳይሽ። በእንግሊዘኛው ወደ መካ የሚለው ማለት ነው። እሺ ችግር የለም ያው ወደ ታች ለወረድ እናድርገውና ያ እዚህ ጋር ያና እንግሊዝ ምን ትላለች? እዛው ጋር ግን ለምንድን ነው እንደዛማ የማይለው? በእንግሊዝኛ መጀመሪያ ትራንስሌት ሳያደርገው ለምንድን ነው እንደዛ የማይለው? እሺ ወደ አማርኛ ደግሞ ቀይሮ ልክ ነው። ይሄ እኮ ልክ ነው። ላይክ እዚህ ጋር አድርጌው አላደረገውም ማለት ላይክ ይላል መካም ይላል። ግን ወደ አረብኛ ቀይሩ በፊት ወደ እዚህ ጋር ቆይላሽ ወደ አማርኛ እንቀይረውና አማርኛ language ያነስ ከብል ይላል። ምን ይላል? ወደ መካ ሀጅ አድርግ ይላል መጽሐፍ ቅዱስ ላይ። ያ ጀማዓ እንትላላች ለምንድን ነው ሀጅ የማታደርጉት? መካ ያ አሪፍ ላይ ጥሩ ነው አሳይተኛል። ግን አሁን ጥያቄ ማለት ነው ላይክ አሁን ይሄ ከአረብ መጀመሪያ ወደ ሂብሩ ቀየርከው፣ ከሂብሩ ደግሞ ወደ አረብኛ፣ ከአረብኛ ወደ አማርኛ አይደል? ግን ላይክ መጀመሪያ አንቺ ሳይሆን ከይቅርታ ጋር ክርስቲያኖች ለምንድን ነው መካ ሄዳችሁ ሀጅ የማታደርጉት? መጽሐፋችሁ ላይ ወደ መካ ሄዳችሁ ሀጅ አድርጉ ይላል። መቼ ነው ሀጅ የምታደርጉት? መቼ ነው? እሺ አጥያቄሽን ቀጥይ። እሺ ሄሎ ኤኒዌይስ ላይክ እዚህ ጋር ማለት ነው ላይክ ኤክሶደስ ራሱ ከቻልክ ትልቅ የምታደርገው ከሆነ ላስቸግርህና ወደ ሂብሪው ራሱ እንትን ወደ ሂብሪው ራሱ ከመቀየሩ በፊት ቱ ዘ ፖይንት ቀጥታ ኤክሶደስ 5:1 ላይ ስትገባ ማለት ነው ሂብሪው እነሱ ነው እንጂ ማየት ያለብን እዛ ስትሮንገርቱ ላይ ያንዳንዱን ቃል ይፈታልሻል። ያ እሱ ማስተርጎም is the best thing like appreciate አደርገዋለሁ። ግን በእንግሊዘኛው ደግሞ እንደዛ ለምን አይልም ነው ማለት ባይብሉ ልክ ከሆነ ማለት ላይ እንደሱ ከሆነማ ሀጅ አድርጊ ብሎ ከተጻፈላችሁ ልትሰልሙ ነው። no it's okay ማለት እኮ ነው ባጭሩ።
ወደ አማርኛውም ለምንድነው ሐጅ አድርጉ ተብሎ ያልተጻፈልን ብለው ብዙ ክርስቲያኖች ይጠይቃሉ። እንዴ ወደ መካ ሄዳችሁ ሐጅ አድርጉ ብለው አማርኛ ላይ ከተረጎሙላችሁ ስለሙ ያላችሁ ነው ባጭሩ። ግን ሁሱ እኔ ላይክ ሪስፔክት ስለማድረግ ልንገር በመጀመሪያ ላይክ ሂብሪው ላይክ ወደ ሂብሪው ራሱ የቀየረው ከእንግሊዘኛ ወደ ሂብሪው እኔ ደግሞ ጥያቄ ሆነብኝ ላይክ መጀመሪያ ራሱ በእንግሊዘኛ ሲጽፉት ለምን በእንግሊዘኛ እንደዛ አልጻፉትም? ላይክ እኔ አሁን አረብኛው ቱ ቢ ሆነስ ላገኘው አልቻልኩኝም። ምን መንካት እንዳለብኝ በደንብ አሳዩኝና ልተርጉመው። አሁንም አላመንሽም? ነው እኔ ማምኛለሁ it says እኔ አሁን ክርክር ውስጥ አልገባም። ያ ለራሴ ማለት ራሴ ነክቸው ደግሞ ላይክ ውስጥ እንዲያ ፈልግ። አሁን ያሳየውብሽ ያገባሽበት ቦታ ግቢ ባክው መልሽ። ይሄው ገብቻለሁ ኤክሶደስ 5:1 ከዛ በኋላ ተጨኛት 22:87 በቀስቶ አርቂውሽ ወደ ላይ ከፍ አድርጊው። ቀስቶ ታይፈለ በስተት ቀስቶ እንደተሰ 22:87 የሚለውን ቁጥር ተጫኝ። ቁጥሩ ነው 22:87 እቺ ውስጥ ቁጥሩ ነው እንጂ ምክንያቱም ስለላ ነገር 22 እቺ ምን ልቀጥ ቁጥሩ ነው። እሺ ወለካት ያ አሁን በራስሽ አንብቢ። ወደ ታች ወረድ አድርጊው። አውርጂው ትንሽ አውርጂው ትንሽ ተቀያውና make a pilgrim to Mecca አይገኝሻም ወራሽ የዛሬው ሌሊት ያንቺ ነው። በቃ ሐጅ ታደርጊያለሽ ቀጣይ ዓመት አብረን። እሺ anyways it's fine እኔ ችግር የለም ይጋተብሎ ታሰልሚናል። አሁን ተረዳችሁ? ነብዩ መሐመድ የነብያትን መንገድ ነው የመለሱላችሁ ያመጡላችሁ። ለእናንተ ግን መካሄዱ ሐጅ ማድረግን ጣዖት አምልኮ ነው ይሏቸዋል። ያን የነብያት መንገድ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊያድሱ የመጡት። አብርሃም ላሳይሽ ቃል በቃል በቁርአን ላይ ትውልድን ሁሉ ወደ መካሄዱ ሐጅ እንዲያደርግ እዘዝ ይላቸዋል። ወአذن في الناس بالحج አብርሃም ሆይ ሰዎች ሁሉ ወደ መካሄዱ ሐጅ እንዲያደርጉ እዘዝ አላቸው። አሁንም እዚህ ጋር ሙሴ በመጽሐፉ ላይ እነዚህን እስራኤላውያን ሁሉ ከፈርዖን ዘንድ ከግብጽ አውጥቶ ወደ መካ ወስዶ ሐጅ እንዳስደረገ ይገልጻል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ማ ሚን ነብይን ኢላ ወቀድ ሐጀ البيت አሉ። ማንም ነብይ ያላለፈም ከኔ በፊት ወደ መካ ሄዶ ሐጅ ያደረገ ቢሆን እንጂ አሉ። ያችሁ وقد صدق رسول الله صلى الله عليه وسلم ነብያችን እውነትን ተናገሩ። ነብያት ሁሉ ወደ መካ ሄደው ሐጅ እንዳደረጉ ነግረውን ነበር። ያው ሙሴና አሮን ህዝቦቻቸውን ወደ መካ ይዘው ሄደው ሐጅ አስደረጉ። ጌታ በኢየሱስ ነኝ። ኤኒዌይስ ጥሩ ነው በቃ ደህና no one more can I have no ጠይቂ ስለኢየሱስ ነው ፈልጌለ በስለ ይበቃኝ። ሁሱ ስለ ኢየሱስ ያለውን በእስልምና ላይ በደንብ አስረዳት። ኢየሱስ ክርስቶስ በእስልምና ላይ ያለው ደረጃና ቦታ ወላሂ የትም ቦታ ተገለጸ። ዛሬ አዳምጡ ስለ ኢየሱስ ክርስቶስ። በዓለማችን ዓለም ከተፈጠረች አንስቶ እስከ ዓለም ፍጻሜ ድረስ በድንግልና የተወለደው ተአምራዊ ልጅ ኢየሱስ ክርስቶስ ብቻ ነው። ወደፊትም አይወለድም፣ ከዚህ በፊትም ተወልዶ ማያውቅም። አምላክ አላህ Subhanahu Wa Ta'ala ይህን ተአምር በእርሱ ላይ ነው ያደረገው። ለዓለማት ህዝብም ተአምር አድርጌዋለሁ ብሎ ገልጾታል። ወለቲ አህሰነት ፈርጀሃ فنفخنا فيها من روحنا وجعلناها وابنها آية للعالمين እርሷንም ማርያምን ልጇንም እንዲሁ ለዓለማት ድንቅ ተአምራቶች ያደረኳቸው አለ አምላክ አላህ Subhanahu Wa Ta'ala በሁለቱ ላይ ድንቅ ተአምርን ሰርቶ ለዓለም አሳይቷል። በእናቱ በኩል ተአምሩ ምንድነው ከተባለ ማንንም ወንድ ሳይገናኛት የወለደችዋ ብቸኛዋ ሴት እዚህ ዓለም ላይ ተብላ ትገለጻለች። በእርሱ በኩል ደግሞ ተአምሩ ምንድነው? ያለ አባት ከሴት ብቻ የተወለደው ብቸኛው ተአምራዊ ልጅ በመባል ይገለጻል። ሁለቱንም ተአምር ብሎ አላህ Subhanahu Wa Ta'ala ገለጻቸው። ሌላው ኢየሱስ ክርስቶስ በእስልምና ያለው ደረጃና ቦታ ምንድነው? አምላክ አላህ Subhanahu Wa Ta'ala ለእስራኤል ልጆች መርጦ የላከው ደግና መልካም ነብይ ነበር። አላህ በጣም ብዙ ቦታ ላይ ያወድሰዋል። ወጂሃን في الدنيا والآخرة ومن المقربين ይለዋል። በቅርቢቱም ዓለም በቀጣዩም ዓለም ከእኔ ዘንድ ቅርብ ደረጃ ያለው ነብይ ብሎ ገልጾታል። ወጂህ ማለት ባለሟል የሆነ ባለ ክብር የሆነ ነብይ ብሎ ነው የገለጸው። ባለ ክብር ብሎ መግለጹ ለምን አስፈለገ? ከእኔ በኋላ የሚመጣው ነብይ ያከብረኛል ብሎ ገልጾላቸዋል። ያውና የተከበረ ተብሎ ቃል በቃል በቁርአን ላይ ተቀምጧል። جعلني مباركا اينما كنت واوصاني بالصلاه والزكاه ما دمت حيا لمسيح እኔን አምላክ አላህ ብሩክ አድርጎኛል አለ። የተባረከ ነው መስሉ በእስላም
የተባረኩኝ አድርጎኛል። ለምን ከእኔ በኋላ የሚመጣው ያከብረኛል እያለ ገልጾለታል። መሲሁ ዒሳ ዓለይሂ ሰላም በእስልምና ላይ ያለው ቦታ ምንድነው? ሌላው አላህ ሱብሓነሁ ወተዓላ 5 ነቢያትን ከሁሉም ነቢያት ላቅ ያለ ደረጃና ቦታ ሰጥቷቸዋል። እነዚያ መካከል አንደኛው ማን ነው? መሲሁ ዒሳ ዓለይሂ ሰላም ናቸው። ወላክ አላህ ሱብሓነሁ ወተዓላ ከነመሲሁ ታላላቅ ከባባድ የሆነ ቃል ኪዳን ይዣለሁኝ እያለ ይገልጻቸዋል። يقول سبحانه وتعالى في سورة الأحزاب وإذ أخذنا من النبيين ميثاقهم ومنك ومن نوح وإبراهيم وموسى وعيسى بن مريم محمد هو كأنتنا كأبراهام كموسى كمسيح كنوح كأنت كمستاجو كباباد يهون الكلام الجالو ياري جلسا ሌላው ነገር መሲሁን አላህ Subhanahu Wa Ta'ala በርካታ ድንቅ ተአምራቶችን ሰጥቶት ነበር። አንደኛ ሙታንን የማስነሳት ተአምር ሰጥቶት ነበር። ሁለተኛ ማየት የተሳናቸውን የመፈወስ ተአምር ተሰጥቶታል። ሶስተኛ መስማት የተሳናቸውን የመፈወስ ተአምር ተሰጥቶታል። አራተኛ መናገር የማይችሉ ድዳዎችን እንዲናገሩ አፋቸውን የመክፈት ተአምር ሰጥቶታል። ሌላም በርካታ ተአምራቶችን አላህ Subhanahu Wa Ta'ala ሰጥቶታል። ይገልጸው በቁርአን ላይ ይላል إن هو إلا عبد أنعمنا عليه وجعلناه مثلا لبني إسرائيل لا مريم ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንዱ ነው። እስራኤል ልጆችን ተምሳሌ ታርአይ አድርጌዋለሁ እያለ አላህ Subhanahu Wa Ta'ala ይገልጸዋል። ሌላ ቦታ ላይ አላህ Subhanahu Wa Ta'ala ስለ መሲሁ ምን ይላል? መልመሲሁ ابن مريم إلا رسول قد خلت من قبله الرسل وأمه صديقة كانا يأكلان الطعام ይላል። ማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው አለ። ልክ እንዲሁ ደግሞ እናቱ እውነተኛ ነች ይለና ምን ማለት ነው? እውነተኛ ነች ማለት ከአምላክ ዘንድ የመጣውን መለኮታዊ ቃል በነብያት ላይ የወረደውን በተግባር ያዋለች እውን ያደረገች ሴት ማለት ነው። እውን ያደረገች የሴት ነብይ ያልተላከም እንጂ የሴት ነብይ ቢላክ መርየም ነብይ ትሆን ነበር ይላሉ ዑለማ። ከአምላክ ዘንድ መለኮታዊ ራእይ ይወርድላት ነበር። አምላክ ያናገራት ነበር በመልአኩ ጅብሪል አለይሂ ሰላም በገብርኤል አማካኝነት። እናቱ ከዓለም ሴቶች ሁሉ ንጹህ ተብላ የተገለጸች ሴት ነች። በቁርአን ላይ አላህ Subhanahu Wa Ta'ala ንጹህ ሴት ብሎ የገለጻት እርሷን ነው። قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين አንቺ መርየም ሆይ አላት አላህ Subhanahu Wa Ta'ala እነሆ ያምላክሻለሁ መርጬሻለሁ ከዓለማት ሴቶች ሁሉ አላት። አንጽቼሻለሁ አላት። ንጹህነቷን መግለጹ ለምን አስፈለገ? አይሁዶች እርሷን በዝሙት ልጅን ወለደች ብለው ስለዘለቋት አምላክ አላህ Subhanahu Wa Ta'ala እናንተ እንዳላችሁ ሳትሆን እርሷ ንጹህ ሴት ነች ብሎ አላህ Subhanahu Wa Ta'ala ሊገልጽላት ወደደ። ንጹህ ነች፣ ማንም ወንድ አልነካትም። በህይወት ዘመኗ አንዲት ሰው አልነካትም። በንጽህናዋ በድንግልናዋ የወለደች ሴት ነች እርሷ። إن الله اصطفاك وطهرك واصطفاك على نساء العالمين ከዓለማት ሴቶች ሁሉ ተመርጠሻል ተባለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ኢየሱስና ስለ ማርያም ምን አሉ? ወደ ቢላው እንሂድ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? قال النبي صلى الله عليه وسلم انا اولى الناس بعيسى ابن مريم وليس بيني وبينه نبي አሉ። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ለማርያም ልጅ ለመሲሁ ከማንም በላይ ወዳጁ ነኝ አሉ። ምንና በርሱ መካከል ማንም ነብይ የለም ብለው ተናገሩ። ተሻረል ነብያችን ሰለላሁ ዐለይሂ ወሰለም ከማንም በላይ ለመሲሁ ወዳጁ ነኝ ብለው ተናግረዋል። በጣም ይወዱታል፣ እርሱም በጣም ይወዳቸዋል። ለምን? በመካከላቸው ማንም የለም ነበር። ያለፈው ነብይ ስለሚመጣው አብዝተው ያበሰር ነበር ዒሳ ዐለይሂ ሰላም። ከእርሱ በኋላ የመጡትም ስላለፈው ነብይ በጣም አብዝተው ያወድሱት ነበር። ያሻረላ ይህ ነው። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ስለ መሲሁ ሲናገሩ ምን አሉ? አነ ዳዕወተ ቢኢብራሂም ወቢሻረተ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤት ነኝ አሉ። የወንድሜ የመሲሁ ብስራትም ነኝ አሉ። ያያችሁ ኢብራሂም አለይሂ ሰላም ጸሎት አድርጎ ነበር በሱረቱል በቀራ ላይ አምላክ ያላህ ሆይ ከዚህ ከመካ ሰዎች አንድን መልእክተኛ ለትውልድ አስነሳ ብሎ ለምኗል። ያን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ፈጸመ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ የአባቴ አብርሃም የጸሎት ውጤት ነኝ ያሉት ከዚህ አንፃር ነው። የወንድሜ የመሲሁ ብስራትም ነኝ አሉ ማለት ነብዩላህ ዒሳ አለይሂ ሰላም በሱረቱ ሰፍ ቁጥር 6 ላይ ምን ይላል? ከእኔ በኋላ የሚመጣ ነብይ አለ ስሙም ሙሐመድ ወይንም አህመድ ይባላል ብሎ ነገራቸው ይላል። ያ የወንድሜ የመሲሁ ብስራት ነኝ ማለት ይሄ ነው። መሲሁ ከእርሱ በኋላ ያበሰረው ታላቅ ነብይ እርሳቸውን ነው። قال بقى الميلاد وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد كأني بهلا يميمة عن ملائكتين ما بسرتون اسمهم أحمد وين محمد يبالا لا شيء يهنو مريم
በምድራዊ ህይወቷና በቀጣዩ ዓለም ህይወቷ ስለነበራትና ስለሚኖራት እጣ ፈንታ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? قال النبي صلى الله عليه وسلم كمل من الرجال كثير ولم يكمل من النساء إلا أربعة وهم مريم وآسيا وفاطمة وخديجة ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ ዓለም ላይ ምሉእነትን የተጎናጸፉ ጽድቅናን የተጎናጸፉ በርካቶች ናቸው ከወንዶች ከሴቶችም እንደዚያው አሉ። ከነዚያ መካከል ከጻድቃዎቹ ሴቶች መካከል ግን አንዷ የማርያም ነች ብለው ተናግረዋል። ማርያም ነች ብለው ተናግረዋል። ስለ ቀጣዩ ዓለም ዕጣ ፈንታ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? قال النبي صلى الله عليه وسلم خير نساء أهل الجنة أربعة وهم مريم وآسيا وفاطمة وخديجة የገነት ታላላቅና በላጭ ሴቶች አራት ናቸው አሉ። ከነዚያ መካከል አንዷ የመሲሁ እናት ማርያም ነች ብለው ተናገሩ። ስለ ምድራዊ ህይወቷ ጻድቅ ሴት ነች ብለው ተናግረዋል። ስለ ቀጣዩ ዓለም ህይወቷ የገነት ነች ብቻ ሳይሆን የገነት በላጭ ከተባሉት መካከል አንዷ ነች ብለው ተናግረውላታል። هذا ይሄ ነው መርየም አለይሃ ሰላም እጅግ በጣም ጻድቅ ሴት ነች። ልክ እንዲሁ መሲሁ ዒሳ አለይሂ ሰላም እጅግ በጣም ደግና መልካም የአላህ ነብይ ነው። አላህ መልእክተኛ ነው። አላህ ለእስራኤል ልጆች መርጦ የላከው ነው። አላህ በርካታ ተአምራትን አስከትሎ ሰጥቶታል። የነብይነቱ የእውነተኛነቱ ማረጋገጫዎች የሆኑ ዘንድ ማለት ነው። ولقد آتينا موسى الكتاب وقفينا من بعده بالرسل وآتينا عيسى ابن مريم البينات ማርያም ልጅ መሲሁን በርካታ ግልጽ የሆኑ ተአምራቶችን ሰጥተውታል። وأيدناه بروح القدس ያለ ይናገራል። ይሄ ነው መንገዳቸው ምንድነው ታዲያ? መሲሁ ከኛ ምንድነው የፈለገው ነው ዋናው ነገር። ተደንቀን ምናምን በስራቸው ምናምን መሄድ አይደለም። መሲሁ ከኔ ምንድነው የፈለገው? እንዳመልከው ነው የፈለገው። ኢየሱስ ክርስቶስ አምልኩኝ ብሏል ወይ? አላለም። የትኛውም ቦታ ላይ ታዲያ ምንድነው ከኛ የሚፈልገው? ያን አንዱን አምላክ የላካቸውን አንዱን አምላክ እንድናመልክ ብቻ ነው ነብያት የሚፈልጉት፣ ሌላ አይደለም። መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱህ هذا صراط مستقيم አለ። የእኔም አምላክ የእናንተም አምላክ እርሱ አንዱ አምላክ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ዮሐንስ ወንጌል ምዕራፍ 17 ምዕራፍ 20 ቁጥር 17 ኢየሱስ ክርስቶስ ምን አለ? ወደ አምላካችሁ አድርጋለሁ። ያን አንዱን አምላክ አምልኩ ነው፣ ሌላ አይደለም። መሲሁም የፈለገው ይሄን ነው። መሲሁ የትኛውም ቦታ ላይ እኔን ተገዙኝ አምልኩኝ አላለም። አምልኮን አልፈለገም እሱ። እኛ ስለምናውቀው ለአብ እንሰግዳለን ይላል አይደል? ለዛ ለአንዱ አምላክ ስገዱ እያለን ያስተማሩ ይሏቸዋል አይደል? ስለዚህ ነብያቶችን ያስተማሩት መሲሁም ይሄን ያስተማረው። መሲሁን የሚወድ ካለ ብትወዱኝስ ትእዛዜን ትጠብቃላችሁ እንዳለው ከትእዛዞቹ መካከል ያን አንዱን አምላክ አምልኩ እንጂ እኔን አምልኩኝ የሚል ቃል በፍጹም አላስተማረም። ይሄን ይመስላል። ይሄ ሌሎችን ሰዎች ስላሉ ሜቢ ሌሎችን ጥያቄዎች በሌላ ጊዜ እንጠይቃለን። ብዙ ጥያቄ ያለኝ አክቹሊ ግን ያው የሌሎችን ፓርት ከመሰማት አንፃር እንዳላስቸገራችሁ ብዬ ነው። ለዛ ከዛሬ ይበቃል። ሌላ ጊዜ እጠይቃለሁ። አመሰግናለሁ። እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እኔ የምለው እሱ ለምን ስለ ኢየሱስ ክርስቶስ ከና አኬ ጋር ትወያይም? አኬ ሁለት ቪዲዮ ሰርቶልሃል ነው ወይ ብሎ ለምን እዚህ ጋር ምንም ማያውቁትን አመጣህ ትጫወትባቸዋለህ? በድሮ ህግ ሳይመጣ ይወጣል መጽሐፍ እየወጣ ጨረሽ ላውራ። አይ ጥሪ ነው። ለምን አትወያይም? ጥሪያቸውን ለምን አትቀበልም? እፎይ ያለው ሁሉ ለምን የምትፈራው? እፎይ ለምን አትወያይም? አብርሃው ጨረሽ ላውራ። ጥሩ የጠራሻቸውን ሁለቱም ሰዎች ከፊቴ መጥተው የመናገር ድፍረት የላቸውም። እዚህ ይምጡና ውይይት ያቀርቡልን፣ ችግር የለውም፣ እቀበላቸዋለሁ። ውይይት አኬኮ ሁለት ቪዲዮ ሰርቷል። ስለ ኢየሱስ ክርስቶስ አምላክነት እንወያይ ብሎ ካንዴም ሁለት ቪዲዮ ሰርቷል። እፎይም ካንዴም ሁለት ቪዲዮ ሰርቷል። ግን አንተ አንድም ቀን ተቀብለህ አታውቅም ጥያቄያቸው። እዚህ ጋር ያመጣ የሆነ የድሮ ህግ ሳይመጣ የነበረን መጽሐፍ አውጥተህ ትጫወትባቸዋለህ። እኔ ይብላኝ ለአንተ ለተከታዩ እንጂ እኔ እንኳን አንተ አንድም ቀን ላይ አንድ ጊዜ ጥሪያቸውና ያው ራሱ ወረደች። ራሳቸው በሩቅ ሆነው የሚፈልጓትን ርዕስ ይመርጡና የፈሪነታቸው መምሮቻቸው ማለት ነው። ሰው ሊወያይ የፈለገውን ሰው ሊወያይ ይፈልጋል። ርዕስ እንምረጥ፣ ሰዓት እንምረጥ፣ ቀን እንምረጥ የለም። የዓለም ፈሪዎች ማለት እነዚህ ናቸው። ራሳቸው ሆነች ቪዲዮ ቁርጥ ያደርጉና ስናስተምር በዚህ ርዕስ እንወያይ፣ በዚህ ቀን፣ በዚህ ሰዓት፣ በዚህ ቤት ና
መወያየት ይፈልግ ሰው ይምጣና እናግረን። በዚህ ርዕስ አብረን መርጠን ነው መሆን ያለበት። ምን አደረገ ፎያቸው የሆነ ጊዜ ላይ ሳስተምር ቪዲዮ ቆረጠና ይከታተላል። በዚህች ቪዲዮ ላይ ያው እንደዚህ ብሎ ተናግሯል። በዚህች እንወያይ፣ በዚህ ቀን በዚህ ሰዓት እናጠብቃለሁ። ዲያ ነገር አለ ላና ርዕስ እንምረጥ። ያው አሁን እያልኩህ እና ርዕስ አብረን መርጠን ሰዓት መርጠን ቀን መርጠን ትወያያለህ። አብሽር ችግር የለም። ከዚህ በፊት ከኔ ጋር እንዳላወራ አድርጎ ነግሯቸዋል። ወረበልካ በውስጥ አውርቷል ከኔ ጋር። ቪዲዮውን ልታገኙት ትችላላችሁ። ያላያችሁትም እንደሆነ እንገራችሁ። ከኔ ጋር በውስጥ አውርቷል። ማስረጃ አምጣ ብዬ ተሳድቦ ነው የሄደው። ታቻለ አይደለ? ጥራቸውና እዚህ ይግቡ። ከዚያ በኋላ መወያየት የፈለገ ሰው ማንኛውም ሰው ሊሆን ይችላል። ዲያቆኖቻችሁ፣ ቀሳውስቶቻችሁ ሁላችሁ ርዕስ አብረን መርጠን ነው መሆን ያለበት። እነሱ በፈለጉት ርዕስ፣ እነሱ በፈለጉት ሰዓት፣ እነሱ በፈለጉት ቀን። ከዚያ በኋላ አልመጡም እያላችሁ ጀግራ ጫወታችኋል። ክርስቲያኖች ካላችሁ መግባት መጠየቅ ትችላላችሁ። አባቴ ሁለት ማለት እናቴንና እንደገና ወንድሞች ሌላ ከሞተ በኋላ በሽምግልና ምናምን ውርስ ተካፍለናል ማለት ነው። ግማሽ ለኛ ከልጆች ጋር፣ ግማሽ ደግሞ ለነሱ። አሁን ደግሞ ሁለት እናት ሞተች ማለት ነው። እና ስትሞት እንደ አዲስ ውርስ ብለው ተሰማኛል። ይሰማ አይደለም? አሁን ማሰማ እስካሁን ይሰማ። እሺ እዝጋምላ ተብለና እሺ እኔ ስለውስና አባቱ ያለ ያርሐሙ ሁለት ሚስት ነው ያገባው። ሁለት ሚስት አራት አሶሩ ነው እና እሱ ሲሞት ውርስ ተካፈለ። እናቴ ከልጆቿ እነሱም ከእናታቸው ጋር እኩል ተካፍለው ግማሽ ግማሽ ማለት ነው። አሁን አቀርተማት የነሱ እናት ሞተች። እንደ አዲስ ተካፈሉ ማለት ነው። ድጋሚ ግማሽ ውርስ ለኛ ይገባናል ብለው ማለት ነው። እና አሁን ጠይቀው የፈለኩት ሸሪዓው እንዴት ነው ሁለት ሚስት ያለው ሰው ውርስ ላይ እኩል ተካፈል ያለባቸው ወይስ ሁለተኛ ሚስት ሆነች ለግማሽ ግማሽ ነው እኩል ነው? ለአንደኛ ሚስት ለሆነችው ልጆች ለሁለተኛ ለሆነችው ሚስት ልጆች ተብሎ የሚቀነስ የሚጨምር ምናምን ነገር የለም። እንደዛ አይደለም። የሰውየው ወለዳቸው ድረስ ሁላቸው ነው እዚህኛው የተለየ እዚህኛው የተለየ ብለው ሂሳብ የለም። ሁሉም ሸሪዓ እንዳስቀምጠላቸው የከፈለ ስራት ይከፈላሉ። እነሱ ምን ይላሉ? ያው ፍርድ ቤት ሲቆሙ እኛ እህቶቻችን እኛን ማለት ነው እኛን እንጂ የአባታችን ልጆች እነሱን እንጂ እሷን አናውቅም እናታችን ማለት ነው። ያው በልካ ነው ሁላችሁም ሐቅ አላችሁ። እሺ ሁላችሁም ሐቅ አላችሁ። ገበያው ሰላም ገበያው አቤት አቤት ጸጋና ሰላም ይብዛልህ። እንዴት ነህ? ሰላም ነው አለና ማን ነው? እሺ ክርስቲያን ነህ? አዎ ጥያቄ አለ ወይንስ ትመልሳለህ? ጥያቄ ያልገባኝ ነገር ስላለ ነው። ሱራ 107 4 እና 5 ላይ ያለው በአማርኛና በኦሮምኛ ሳነበው አልመጣልኝም። አረበኛውን ቼክ እንድታርግልኝ ነው። እሺ ችግር የለውም። ሱራ ስንት ነው ያልከው? 107 4 እና 5 እሺ ሰባት እሺ فويل للمصلين الذين هم عن صلاتهم ساهون ይላል። ወዮላቸው ለሰጋጆች አለ። ምን አይነት ሰጋጆች? الذين هم عن صلاتهم ساهون ለእነዚያ እነርሱ ከስግደታቸው ዘንጊዎች ለሆኑት ሰጋጆች አለ። ሶላት ይሰግዳሉ፣ ነገር ግን ጊዜውን አይጠብቁ እየዘገዩ ይመጣሉ ወይ ጊዜውን አሳልፈው ይሰግዳሉ። እነዚህ ሰዎች ከጊዜው መዘግየት እንደሌለባቸው በጊዜው ጠብቀው መስገድ እንዳለባቸው የሚያሳስብ የሆነ አንቀጽ ነው። ወይሁላቸው ለእነዚያ ለሰጋጆች ብሎ ዝም ቢል
ይህ ስህተት ነበር። ሰጋጆችን በመስገዳቸው ሊቀጣቸው ነው ማለት ነው። ነገር ግን እንደዛ ሳይሆን ምን አይነት ሰጋጆች ናቸው የሚለውን ቀጣዩ ሲመልስልን እናገኘዋለን። እነዚያ ከሶላታቸው የሚዘናጉ ናቸው ብሎ ገለጿቸው። ይታል ኦኬ ተረድቻለሁ። ያ ተየከል የለም جاء sorry እኔ ከዛ በመሃል እሺ እና ደግሞ ጥያቄ አንዴ ማለት በስልምና የክርስቶስ ሞት እንዴት ይታያል የሚለው እና ደግሞ ላይክ እንትን ላይ ምንድነው በስልምና ምንድነው ያልከው? በስልምና የኢየሱስ ክርስቶስ ሞት እንዴት ይታያል ማለት ላይክ የሚያውቁ ሰዎች ከነገሩኝ አንፃር ሰው ሌላ ሰው መስሎ ላይ እንደሞተ ማለት ላይ ኢየሱስ ራሱ ሳይሆን አመሳስሎ እንደሞተ እና ኢቨን ቀኑንም ሲቆጠር ላይክ 3 ቀን እንዳልሞላው አስረድተኛለች ጓደኛዬ። ግን ላይክ ሞር ኦፍ ላይክ እኔ መረዳት የምፈልገው በእናንተ ምን እሱ እንዴት ይታያል ነው። ሁለተኛው ደግሞ ይሄ ያ ኢየሱስ ስለ ነብዩ መሐመድ የተናገረው ነገር አለ የሚባል ነገር ስለሰማሁ ስለማውቅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ኢየሱስ የተናገሩት ነው። ኖ አይ መሐመድ ስለ ኢየሱስ ሳይሆን ኢየሱስ ስለ መሐመድ የተናገረው። እሺ ነብዩ መሐመድ ስለ ኢየሱስ ሞት በእስልምና ላይ ያለው አመለካከት አስተምሮ ምንድነው? የሚጀምረው እንግዲህ እንደ እስልምና መሲሁ ዒሳ አለይሂ ሰላም አልተገደለም፣ አልተሰቀለም። ቃል በቃል አላህ ሱብሓነሁ ወተዓላ ምንም በማያሻማ ሁኔታ ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም፣ አልሰቀሉትም። ታዲያ ምን ሆነ ከተባለ አምላክ አላህ ሱብሓነሁ ወተዓላ ወረድ ብሎ እዛ ሲናገር ምን አለ? በል ረፈዐሁ ላሁ ኢለይህ፣ በእርግጥም በእውነትም እኔ ወደ እኔ አንስቼዋለሁ ብሎ አላህ ሱብሓነሁ ወተዓላ ይናገራል። በጠላት አድኖታል። እሱን ለመግደል አሴሩበት። አላህ በቁርአን ላይ ሲናገር ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን አለ። ተንኮልን ሰሩበት፣ ተነሰሱበት ተቻለና እኔም አምላክ አላህ ሱብሓነሁ ወተዓላ ያንን ተንኮልንና ሴራውን አከሸፍኩባቸዋል። ወላሁ ኸይሩል ማኪሪን قال الله يا عيسى أنت عيسى خير الله إني متوفيك أني أنت الوسطه ورافعك إلي ولا أني لا نساه نوع ومطهرك من الذين كفروا كالنزيك كادتم لا نساه ولا دنا نوع أملاك الله سبحانه وتعالى آدميتم ይሄንን አድነኝ የሚለው ጥያቄ ጠይቋል ወይ? እንደ መጽሐፋቸው እንደ መጽሐፍ ቅዱስ ራሱ ጠይቋል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ ብሎ ለምኖታል። አላህ ቃል በቃል በቁርአን ላይ አዳንኩትም እያለ ይናገራል። ከታቸው እና መሲሁ ድኗል። ለነዚያ ወንበዴዎች አሳልፎ አልሰጠውም፣ በፍጹም ለምኖታል። ተመልከቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን ነቢይን ኢላ ወለሁ ደዕወቱን ሙስተጃባ ነው። ማንም ነብይ የለም ተቀባይነት ያለው የጸሎት የዱዓ እድል ቢኖረው እንጂ አሉ። ሁሉም ነብይ አድርጎ ሄዷል፣ እኔ ስቀር አሉ። የኔን ግን የትንሣኤ ቀን ለትውልዶቼ ምልጃ ትሆንልኝ ዘንድ አቆይቻታለሁኝ አሉ። መሲሁ ምን ነበር የለመነው ነገር ተብሎ ሲታይ እንዲድን ነበር የለመነው። በዚያች በተሰጠችው እድል እንዲድን ለምኖታል። አምላክ አላህ ሱብሓነሁ ወተዓላ አላዋረደውም፣ አላሳፈረውም። ጸሎቱን ተቀበለው፣ አዳነው፣ አነሳው ወደ እርሱ። የት ይገኛል ታዲያ ከተባለ በሁለተኛው ሰማይ ላይ ይገኛል። ማን አረጋገጠ እዛ እንዳለ ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥታ ሄደው አይተውታል። ነብያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዝ ዛሬ የምንሰግደውን ሶላት ከአምላክ ዘንድ ነው ሄደው የተቀበሉት፣ ከአላህ ዘንድ 7 ሰማያት አርገዋል። አንደኛው ሰማይ ላይ ሁለተኛው ሰማይ ላይ ይሄዱ እያለ ቃል በቃል ሲናገሩ ምን አለ? ሶሒህ ሙስሊም 162 ላይ ማስረጃን ታገኝታላችሁ። ሶሒህ የሆነ ሐዲስ ነው። ቃል ነብዩ ሰለላሁ ዐለይሂ ወሰለም اطلعت في السماء الثانية فرأيت عيسى عليه السلام አሉ። ወደ ሁለተኛው ሰማይ ላይ ባረግኩኝም ጊዜ የማርያም ልጅ መሲሁን አገኘሁት አሉ። ያው ምን ተባባሉ? ያወሩት ወሬ አለ ወይ ከተባለ አዎ አለ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? فرحب بي አሉ፣ ተቀበለኝ፣ ማቀባበል አደረገልኝ አሉ። ወሰለመ ዐለይ ሰላምታን ማቀረበልኝ አሉ። የነብያት ሰላምታ ምንድነው?
ሰላሙ አለይኩም ወራህመቱላሂ ወበረካቱ የሚለው ነው። የአላህ ሰላም እዝነት በረከት ባንተ ላይ ይስፈን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ያን መለሱለት። ወደዓሊ ቢልኸይር አሉ። ቀጥለው ከአምላኬም ዘንድ እየሄድኩኝ ስለሆነ መልካም ነገር እንዲገጥመኝ ከአምላኬ ዘንድ ጸሎት አደረገልኝ ለመነልኝም አሉ። ያው ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ምን ብሎ እንደተቀበላቸው ሲገልጹ فقال لي እንዲህም ብሎ ተቀበለኝ አሉ። مرحبا بالاخ الصالح والنبي الصالح መልካሙ ወንድማችን መልካሙ ነብይ እንኳን ወደ ሰማይ ዓለም መጣ ብሎ ተቀበላቸው። ያ ሰላም እንዴት አወቃቸው? እኔ በጣም የደነቀኝ ነገር ይሄ ነው። ከዚያ በፊት አይቷቸዋል ወይ በገጽታ አላያቸውም። ታዲያ እንዴት ሊያውቃቸው ቻለ መሲሁ? ለምን አልጠየቀም? ይሄ ማን ነው ብሎ ይጠይቃል እኮ የማያውቀውን አካል አይደለ? መጠየቅ አላስፈልጋቸውም ነብያቶች እርሳቸውን ባያቸው ጊዜ። ለምን? ምክንያቱም ነብይ የተባለ ሁሉ የእርሳቸውን ገጽታ ያውቃልና። ማንም ነብይ የለም የነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ገጽታ የሚያውቅ ቢሆን እንጂ ያ ጀማዓ። ለዚህ ማስረጃ አለ ወይ? አዎ يقول الله سبحانه وتعالى الذين آتيناهم الكتاب يعرفونه كما يعرفون أبناءهم ሙሐመድ ሆይ እነዚያ ካንተ በፊት መጽሐፍቶችን የሰጠኋቸው የራሳቸውን ልጅ እንደሚያውቁ አንተን ያውቁሃል አለ። ሱብሃንአላህ። የራሳቸውን አንድ ሰው የራሱን ልጅ እንደማይሰጥ ሁሉ የራሱን ልጅ በደንብ አድርጎ እንደሚያውቀው ሁሉ አንተንም ከዚያ በላይ ነው የሚያውቁህ አላቸው። يعرفونه كما يعرفون أبناءهم ሙሉ ገጽታቸው ሁሉ ተገልጾላቸዋል። ወታቸዋል። ለዚህም ነው መዲና ላይ የነበሩ እውነተኛ ይሁዲዎች የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠባበቁ የነበሩ ልክ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሳደው በመጡ ጊዜ ወዳው እንዳያቸው ነው በገጽታ ያወቋቸው። ወላሂ ወዳው እንዳያቸው። አብዱላህ ኢብኑ ሰላም ታላቁ የይሁዲዎች ሊቅ ነበር መዲና ላይ። ወደ እርሳቸው የመጨረሻው ዘመን ነብይ ተሳዷል የሚል ወሬ ሰማና ወደ ቤታቸው ቀጥታ ሄደ። ወዳው እንዳየ ወዳው ነው ያዘከረው። ይሄ ነው ቃል የተገባህልን የመጨረሻው ዘመን ነብይ አንተ ራስህ ነህ ያለው። የይሁዲዎች ሊቅ ነው ያ ጀማዓ። ሁሉም አይሁዲዎች አዋቂያቸው ማን ነው ቢባሉ በዚያ ሰዓት ይሄን ሰው ነው አብዱላህ ኢብኑ ሰላም ነው የሚሉት። በዚህም ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣና هذا الوجه ليس بوجه كذاب አለ። በአንተ ላይ የማየው ፊት የውሸታም ሰው ፊት አይደለም፣ በእውነተኛ ቃል የተገባኸው ነብይ አንተ ራስህ ነህ አለ። ወዳው እስልምና ተቀበለ፣ ሻሃዳ ያዘ። ነብያችን ሰለላሁ ዐለይሂ ወሰለም ቆይ እንዳትሄድ አሉት። እንዳትሄድ አሉት ነብያችን ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ምን ሆነ? ከዚያ በኋላ ያ ማዓሽር اليهود تعالوا አሏቸው። መዲና ላይ የነበሩ አይሁዲዎችን እንዳለ ጠሯቸው ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ሰላም ቤት ተደበቀ አሉት። ቤት ተደበቀ። አይሁዲዎች እንዳለ ተጠሩ። ሙሐመድ ከኛ ደግሞ ዛሬ ምን ፈልጎ ነው ብለው ቤታቸው መጡ። ሁላቸው በር ላይ ቆሙ። ነብዩ ሰለላሁ ዐለይሂ ወሰለም ከፊታቸው ቆሙና ማ አብዱላህ ኢብኑ ሰላም ፊኩም አላቸው። አብዱላህ ኢብኑ ሰላም በመካከላቸው ያለው ደረጃ ምንድነው? ስለርሱ ምን ትላላችሁ? ምንድነው አቋማቸው አላቸው። አይሁዲዎች በአንድ ድምጽ ምን አሉ? ዓሊሙና ወብኑ ዓሊሚና ሐብሩና ወብኑ ሐብሪና አሉ። እንዴ እርሱማ አዋቂያችን የአዋቂያችን ልጅ ነው፣ ሊቃችን የሊቆቻችን ልጅ ነው ብለው መሰከሩለት። فكيف لو اسلم አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። እስልምና ቢቀበል ምን ይመስላችኋል? ምን ትላላችሁ አላቸው። በመካከላቸው መግመተት ሆነ። አይሁዲዎች ምን አሉ? ላ በፍጹም ያደርገው የማይቀበልም እሱ አሉ። تعال يا عبد الله بن سلام واشهد አሉት ነብዩ ሰለላሁ ዐለይሂ ወሰለም። አንተ አብዱላህ ኢብኑ ሰላም ሆይ ውጣናና መስክር እውነትን አሉት። ወደ አብዱላህ ኢብኑ ሰላም መጣ። እናንተ አይሁድ ስብስቦች ሆይ የመጨረሻው ዘመን ነብይ ይመጣልናል ብለን ልንጠብቅ እዚህ ሀገር መተናል። ያው እነርሱ ራሱ ነው እኔ ከዚህ በኋላ እስልምና ተቀብያለሁ ብሎ በፊታቸው ቆሞ መሰከረ። هذا هو عبد الله بن سلام። እርሱ ብቻ አይደለም እንዳለ እዚያ መዲና ላይ ያሉ አይሁዶች ያውቋቸው ነበር። አላህ ይሄን ሚስጥራቸውን የውስጣቸውን ሁሉ የሚያውቅ ሆኖ አምላክ አላህ በቁርአን ላይ ተናገረባቸው። ሙሐመድ ሆይ الذين آتيناهم الكتاب يعرفون كما يعرفون أبناءهم። እነዚህ ሰዎች የራሳቸውን ልጅ እንደሚያውቁ አንተ እንደሆንክ ያውቃሉ። ሳያውቁ ቀርቶ አይደለም፣ ነገር ግን በውስጣቸው ቅናቸው ይዞባቸው ነው። ምንድነው ቅናቸው? ምክንያቱም እነርሱ ነብይነትን የሚጠብቁት ከኢስሐቅ ዘር ብቻ ነበር። ገብታቸዋል። ሲያዩአቸው ጊዜ ልክ ሲመጡ ከእስማኤል ዘር ሆኑባቸው። ያ ነው ዘረኝነት ነው ያዛቸው እንጂ ያ የተገለጸው ማንነቱ እንዳለ በእርሳቸው ላይ አይተውት ነበር። እና ይሄ ነው እና መሲሁን አላህ ሱብሓነሁ ወተዓላ አንስቶታል። እንዲገደል እንዲሰቀል አላደረገው። በሰማይ ላይ በክብር ይገኛል። ታዲያ መጨረሻ ዘመን ላይ ከመጨረሻው ዘመን ከእንትን ከማለቱ ዓለም ከመፈጸሙ በፊት ዳግም ወደ ምድር ይመጣል። ወደ ምድር ይመጣል። የሚቆየውን ቆይታ ቆይቶ እንደማንኛውም ሰው ይሞታል።
ስንት ዓመት ይቆያል? ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የምኩቱ ፊኩም 40 አሉ። በአንድ ሐዲስ ላይ የምኩቱ ፊኩም 7 ሲኒን አሉ። የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ካሉ በኋላ በመካከላቸውም 7 ዓመት ይቆያል አሉ። በሌላ ሐዲስ ላይ በምድር ላይ 40 ዓመት ይቆያል አሉ። ተመልከቱ። ታዲያ ይጋጫሉ ወይ ሐዲሱ? አንድ ቦታ ላይ 7 ዓመት አንድ ቦታ ላይ 40 ዓመት ላ አይጋጭም። ሐዲሱን በደንብ አድርጋችሁ አዳምጣችሁ እንዳልኩ በመካከላችሁ 7 ዓመት ይቆያል አሉ በአንድ ሐዲስ ላይ። በሌላኛው ላይ በምድር ላይ 40 ዓመት ይቆያል አሉ። ይለያያል አይለይም? ሐዲሱ የተለያየ ነው። በመካከላችሁ ያሉት ወርዶ በመካከላችሁ የሚቆየ ቆይታ ጊዜ ነው። በምድር ላይ ሲሉ ጊዜ በምድር ላይ የቆየ ቆይታ አለ ከዚህ በፊት እና ዳግም መጥቶ የሚቆየ ቆይታ በአጠቃላይ 40 ዓመት ይሆናል ነው። ስለዚህ 7 ዓመት እንደሚቆይ በመካከላችን ከተነገረ ከዚህ በፊት ምን ያክል ዓመት ቆይቶ ነበር ማለት ነው? 40 ዓመት ይሞላ ዘንድ ከዚህ በፊት ምን ያክል ዓመት ቆይቷል ማለት ነው በምድር ላይ? መልሱ። ምን ያክል ቆይቷል ማለት ነው? 33 ዓመት 33 ዓመት። ስለዚህ መሲሁ በምድር ላይ ለ33 ዓመት ያክል ቆይቷል። ከዚያ በኋላ ዳግም በሚመጣ ጊዜ 7 ዓመት ሲቆይ በአጠቃላይ 40 ዓመት ሞላ ማለት ነው። ኢማም ኢብኑ ከሲር ረሂመሁላህ ተዓላ ኢብኑ ተይሚያ ታላቁ ተማሪ እንደዚህ አድርገው ሐዲሱን በዚህ መልኩ ፈተውታል። እና የዛኔ እንደማንኛውም ሰው በምድር ላይ ይመጣል። መላኩ ማነው መሲሁ ዒሳ አለይሂ ሰላም በሚመጣ ጊዜ ከሰማይ ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደሚመጣ መልኩን ሁሉ ገጽታውን ሁሉ የሚለብሰውን ልብስ በሚመጣ ጊዜ ማለት ነው የመልኩ ውበቱ ሁሉ ተክለ ሰውነቱ ከለሩ ጸጉሩ እንዳለ ሁሉ ነግረውናል። ወኢኒ ኡሐዲሱኩም ዐንሁ ፈዕሪፉሁ አሉ። ገና ሲናገሩ ስለርሱ ትንቢትን ሲነግሩ ምን አሉ? እኔ ስለ መሲሁ መምጣት ዳግም ልነግራችሁ ነው፣ በደንብ ወቁት ስሙኝ አሉ። ገና ሲወርድ ጊዜ በሁለት መላእክት ታጅቦ እንደሚወርድ ተናገሩ። ከሰማይ በሚወርድ ጊዜ መሲሁ ዒሳ አለይሂ ሰላም በሁለት መላእክቶች ይታጀባል። ታጅቦ ነው የሚወርደው። ከቀኝ አንድ መልአክ ከግራ አንድ መልአክ። በሚወርድ ጊዜ የት ይወርዳል? ደማስቆ ላይ ይወርዳል። ከዚያ በኋላ ወዴት ይመጣል? ወደ ኢየሩሳሌም ይመጣል። ወደ ኢየሩሳሌም ሲያስተምርበት ወደ ነበረ ወደዛች ሀገር ይመጣል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። በሚመጣ ጊዜ ገጽታውን ሲነግሩ ምን አሉ? ለይሰ ቢጠዊል ወላ ቢልቀሲር አሉ ወላኪነሁ መርቡዕ አይ ሙተወሲጥ። በጣም ረጅም አይደለም መሲሁ አሉ፣ በጣም ማጭርም አይደለም አሉ። በጣም ረጅም አይደለም፣ በጣም ማጭርም አይደለም፣ ነገር ግን እርሱ መካከለኛ ነው አሉ። ዋሲዕ በይነ መንኪበይህ አሉ፣ በትከሻዎቹ መካከል ሰፊ ነው አሉ። ዓሪድ ሶድር አሉ፣ ደረቱ ሰፋ ያለ ነው አሉ። እጅግ በጣም የውበት ባለቤት ነው መሲሁ። በጣም ቆንጆ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በጣም ረጅም አይደለም፣ በጣም አጭርም አይደለም፣ ደረቱ ሰፋ ያለ ነው፣ ትከሻው ሰፋ ያለ ነው ብለው ተናገሩ። ወሸዕሩሁ ኢላ ሸሕመቲ ኡዙነይህ አሉ፣ ጸጉሩም እስከ ጆሮዎቹ ጫፍ ድረስ ይደርሳል አሉ። ትንሽ ረዘም ያለ ነው እስከዚህ ድረስ። በጣም ቀይም አይደለም፣ በጣም ነጭም አይደለም፣ መካከለኛ እንደሆነ ተናግረዋል። የሚለብሳቸው ልብሶች ወደ ዳለቻ የሄዱ ልብሶች ናቸው። ወጥ የሆነ ልብስም አይደለም። ከታች ልክ እንደ ሸርጥ አንድ ከታች አለ፣ ከላይ ደግሞ አንድ አለ፣ የተከፈሉ ልብሶች ናቸው ብለው ተናገሩ። በሚመጣ ጊዜ ገና ስታዩት እርሱ ከራሱ ላይ ልክ እንደ ውሃ ልክ ሰውየው ለምሳሌ ዝናብ መቶት እየተንጠፈጠፈ ከጸጉሩ እንደሚወርድ አለ አይደል ውሃ፣ እርሱም ልክ እንደዛ ሲመጣ ታዩታላችሁ። ከእርሱ ግን ወርቅና የሆነ የዚህ አይነት የወርቅ አይነት ነገር እየዘነበ ይመስላችኋል ከራሱ ላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸውታል። የዛኔ በምታገኙትም ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም መን አድረከ ሚንኩም ዒሳ ኢብኑ መርየም ፈሊየቅረኡሁ ሚኒ ሰላም አሉ። አዳራ ከእናንተ የማርያምን ልጅ ያገኘ የእኔን ሰላምታ ያንብብለት ብለው ተናገሩ። ሰላሙ አለይኩም ብለውሃል ነብዩ መሐመድ ብላችሁ አድርሱ። ይሄ ውዴታቸውን የሚገልጽ ነው። ትንቢቱን እየተናገሩ እያለ አደራ ትውልዶች ስታገኙት ሰላምታዬን አድርሱ ለርሱ ለዚያ ለታላቅ ነብይ ብለው የአላህ ሰላም ባንተ ላይ ይስፈን ብለውሃል ብላችሁ አድርሱ ብለውናል። እናደርሳለን። ነብዩ ሰለላሁ ዐለይሂ ወሰለም የዛኔ ትውልዶቻቸው በሚያገኟቸው ጊዜ መሲሁን ሰላምታ እንደሚያደርሱ ያው ትዕዛዛቸውን ጠብቀን እንገኛለን። ከዚያ በኋላ ምን ይሆናል? ከዚያም በኋላ እናንተ ልትሰግዱ በተዘጋጃችሁበት ጊዜ ነው የሚደርሰው ብለው ነግረውናል። ልክ ሲገባም የዛኔ በጊዜው የሚኖረው መሪ መህዲ ይባላል። እርሱ ተቀደም ያ ሩህ አላህ ያ ከሊመት አላህ፣ አንተ በአላህ ቃል እና በአላህ መንፈስ የተገኘህ የአላህ ነቢይ ተቀድመህ አሰግደን ብሎ ይናገረዋል። መሲሁም ምን ብሎ ይመልሳል?
ኢነሃ ኡቂመት ለኩም ይላችኋልም አሉ። የሚናገረውን ሁሉ ያውቃሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሱ ለእናንተ ነው ኢቃም የተደረገውና እናንተ አሰግዱ ይላችኋል አሉ። ይዛኔም በጊዜው ያለው መሪ ተቀድሞ ያሰግዳል አሉ። መሲሁ ከኋላችሁ ይሰግዳልም አሉ። ከዚያም ሰግዶ እንደጨረሰ ይሄን ቀጥታ ደጃልን ሐሰተኛውን መሲህ ፍለጋ ይወጣል። ያ ሰላም ዓለም በአንድ ሐሰተኛ መሪ በሐሰተኛው መሪ በመሲሁ ደጃል እየተመራች የዛኔ ነው የሚወርደው። ሐሰተኛውን መሲህ ማን ነው? አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየተጠባበቁ ነው ያሉት። እውነተኛው መሲህ የማርያም ልጅ ነው። አዎ የማርያም ልጅ ነው እውነተኛው መሲህ። እርሱን ሳይቀበሉ ቀርተዋል። መሲህ እንደሚመጣ ባለፉት ነብያቶች አንደበት ተነግሯቸዋል። የታቸዋል አይደል? ያን መሲሁ የማርያም ልጅ በመጣላቸው ጊዜ አንቀበልም ብለዋል። እስካሁን ድረስ መሲሁ ይመጣል ብለው አይሁዶች እየጠበቁ ነው ያሉት። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአይሁዶች የሚጠብቁት መሲህ ማን እንደሆነ በትንቢት ነግረውናል። ሐሰተኛው መሲሁ ደጃል የዛኔ መሲሁ ضላላ የጥመት መሲሁ በሚመጣም ጊዜ አይሁዶች ወዳው ይከተሉታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس አሉ። ሐሰተኛው መሲህ የዘመኑ ፍጻሜ ላይ ይነሳል። የዛኔም አይሁዶች ያውና ቃል የተገባው መሲህ ለእኛ መጥቷል ብለው ወዲያው ይከተሉታል አሉ። ተመልከቱ። የዛኔም አምላክ አላህ ሱብሓነሁ ወተዓላ ከሰማይ እውነተኛውን መሲህ ያወርደዋል አሉ። በእውነተኛው መሲህ ሐሰተኛውን መሲሁን ፍጻሜው ያደርግበታል አሉ። ተመልከቱ። መሲሁን ዒሳ አለይሂ ሰላምን እስካሁን ድረስ ያቆየበት ምክንያት አምላክ አላህ አሁን ገባችሁ? ወደፊት የሚመጣው ሐሰተኛውን መሲህ ማጥፋት ያለበት ማን ነው? ኢብራሂም መጥቶ ቢያጠፋው ኢብራሂም አለይሂ ሰላም ከአላህ ጥበብ ነው እዚህ ጋር ትክክል ነው አይሆንም ነበር። ሙሴ መጥቶ ቢያጠፋው ይሁን ነበር ጥበቡ አያስኬድም ነበር። ሙሴ ጋር የሚያያዘው ነገር የለምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢያጠፉት ኖሮ መሲሁ ደጃልን ጥበቡ ያስኬድ ነበር። የአምላክ ጥበብ እንደዚህ አይሄድም። የአምላክ ጥበብ ነገር ግን ማን ነው ማጥፋት ያለበት? እሱ ያ የተካደውና የተስተባበለው እውነተኛው መሲህ እርሱ ነው ማጥፋት ያለበት ሐሰተኛውን መሲህ። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ መሲሁን እስከ ዘመኑ ፍጻሜ ድረስ እንዲቆይ ያደረገው። ገብታችኋል? የዛኔ መሲሁ ዒሳ አለይሂ ሰላም ሐሰተኛውን መሲህ ፍለጋ ይወጣል። ወዳው ይገናኛሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሚገናኝ ጊዜ የሚሆነውንም ተናገሩ። فعندما يرى الدجال عيسى يعني يذوب كما يذوب الملح እውነተኛው መሲህ ሐሰተኛውን መሲህ ፍለጋ ይወጣል። ልክ እየሄደ ያለ ፊት ለፊት ይገናኛሉ። በሚገናኝም ጊዜ ምን ይለዋል? يعني يذوب كما يذوب الملح አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጥ እንደሚሟሟ የዛኔ ይቀልጣል፣ ይርገፈገፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። فيهرب ለማምለጥ ይሞክራል አሉ። فيتبعه عيسى يكتله علما فيقول له إن لي ضربة عليك لا تهرب مني كني أتشش لأني بأنت لا أنت تمتالتشني إنك أملاكي كالله يتوسلك كزاش اللي تعملت أتشلم منه فيتبعه فيضربه فيقتله بضربة واحدة يعني صلى الله عليه وسلم من قالوا يكتله علم بأنت تمتم يفتسم بتهل يقتله علم የዛኔ ሐሰተኛውን መሲህ ከገደለ በኋላ ዒሳ አለይሂ ሰላም ቀጣዩ ስራው ምንድነው? ወደ መካ በመሄድ ሐጅ ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደ መካ በመሄድ ሐጅ ያደርጋል። እንግዲህ ማንም ነብይ የለም ሐጅ ያደረገ ቢሆን እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መሲሁ ሲቀር መሲሁንም አላህ ሱብሓነሁ ወተዓላ ሐጅን ጽፎለታል እንደሚያደርግ። ወደፊት መሲሁ ዒሳ አለይሂ ሰላም በሚመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም ላይ ተናግረውታል። ينزل عيسى ابن مريم في آخر الزمان فيحج بيت الله الحرام የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ወርዳል፣ ወደ መካም በመሄድ ሐጅ ያደርጋል። ሐጅ ካደረገ በኋላ ቀጣዩ ስራው ምንድነው? የመጣበት ትልቁ ዓላማ يدعو الناس إلى دين الله ሰዎችንም ወደ አላህ ዲን መጣራት ይጀምራል። ولا يبقى في زمانه إلا الإسلام فيهلك الله كل الملل في زمانه إلا الإسلام በእርሱም ዘመን ኢስላም እንጂ ሌላ ማንንም አይቀርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመሲሁ ዘመን ሁሉም መንገዶች ሁሉ እንዳለ ሃይማኖቶች ይጠፋሉ ኢላ الإسلام ኢስላም ሲቀራሉ። ولا يقبل إلا الإسلام ኢስላምን እንጂ ሌላ ማንንም አያስተናግድም መሲሁ።
የዛኔ ህዝብ ሁሉ ያምናሉ ታዲያ ከተባለ አዎ አላህ በቁርአን ላይ ቃል በቃል በምድር ላይ የዛኔ አንድም ከሃዲ አይኖርም ብሎ ተናግሯል። ወኢን ሚን አህሊ الكتاب الا ليؤمنن به قبل موته አለ። ከመጽሐፉ ባለቤቶችም ሳይቀር አንዲትም በምድር ላይ የዛኔ አይኖርም የሚያምነው ቢሆን እንጂ አለ። በትክክለኛ መንገድ ያምናሉ። መሲሁ ከዚያ በኋላ ትውልድ ካመነ ምን ያደርጋል? መስቀልን ይሰብራል። መሲሁ ዒሳ አለይሂ ሰላም በእርሱ ስም የተሰራውን የመስቀል ስራ እንዳለ ያጠፋባቸዋል። እርሱ እንዳልተገደለ ይነግራቸዋል፣ እንዳልተሰቀለ ይነግራቸዋል። እርሱ በአምላክ ኃይል እንዳረገ ይነግራቸዋል። ወቻን የዛኔ ትውልድ ሁሉ ያምናሉ። ካመኑ ምን ይሆናሉ? መስቀሉን ይጥሉታል። የዛኔ ምን ያደርጋል? መሲሁ ያን ጠቅልሎ ይሰባብራል። ፈየክሲሩ الصليب ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው የማርያም ልጅ መሲሁ ዘመኑ ፍጻሜ ከመድረሱ በፊት ከወረደ በኋላ መስቀልን ይሰብራል አሉ። ይሄ ነው። እሺ ሌላም የሚጠይቅ ደግሞ ሆነስቲ ያው እኔ እንትን ማለት ላይ አሁን ለምሳሌ ጸልያለሁ፣ ብዙ ነገር አደርጋለሁ፣ እግዚአብሔርን እጠይቃለሁ ከብዙ ችግር ከብዙ መከራ ማለት ከብዙ ነገር እግዚአብሔር አድኖኛል ብዬ ነው የማምነው። ማለት ላይ ብዙ ጸልዬ ተሰምቻለሁ፣ ብዙ ጠይቄ ተሰጥቶኛል ብዬ የማምን ሰው ነኝ። ላይ ወደ ኢየሱስ ጸልዬ ኢየሱስ ነው የመለሰልኝ ወይስ ታዲያ ላይ ማን ሰምቶኝ ነው ከብዙ ነገር ያዳነኝ? ከክፉ ነገር እግዚአብሔር አደራህ ማለት ላይ ቃል አይደል አደራ ይሄ ነገር ወደ አንተ ቀርቦ አንድ እርምጃ ቀርቶ በቃ ልጠፋ ነው ሲባል ግን ከዛ ነገር እግዚአብሔር ሲያድነኝ ኢየሱስ ሲያድነኝ ላይቀና እሱን ነገር ማን ደርሶ አድነኝ ነው ልበል ታዲያ? ጥሩ ጥያቄ። እንግዲህ ሁሉም በያለበት ቦታ ሁሉም በያለበት እምነት የሚያምነውን አምላክ ነው ብሎ የሚያስበውን እየጠራ ሲሻለው ጊዜ ይሄ አምላክ ያዳነኝ ብሎ ያምናል። ይሄ ሁላችንም የምናውቀው ነገር ነው። ሂንዱይዝሞች ጋር ብትሄድ ከብት የሚያመልኩ ያችን ከብት ለመኑ፣ ከዚያ በኋላ ተሻለው በቃ እቺ ከብቷ አዳነች ብሎ ያምናል። አያችሁ አይደል? ለመሆኑ ያቺ ከብት ነች ያዳነችው? አይደለም በፍጹም። ይሄን አላህ በቁርአን ላይ ሲነግረን ማንኛውም ባሪያው ቢታመም የሚያሽረው እሱ ነው፣ ልክ የሚለግሳቸው እሱ እንደሆነ ሁሉ ደርሳችኋል። ኢብራሂም አለይሂ ሰላም ምን አለ? ወኢዛ መሪቱ فهو يشفين አለ። በምንታመም ጊዜ የሚፈውሰን እርሱ አምላካችን አላህ ነው አለ። ሰው የፈለገ ቢታመም የሚፈውሰው አምላክ አላህ Subhanahu Wa Ta'ala ነው። ስለዚህ ስለጸጋችሁ ሁሉ ነገ ትንሣኤ ቀን ታውቃላችሁ። يومئذ يوفيهم الله دينهم الحق ويعلمون أن الله هو الحق المبين ثم ردوا إلى الله مولاهم الحق يا الله ينقرأ የዛኔም ወደ እውነተኛው ረዳታቸው ወደ አምላካቸው ይመለሳሉ ማለት ሁሉንም የሚረዳቸው እርሱ ብቻ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሚገርም ሐዲስ ተናግረዋል። ليس قال النبي صلى الله عليه وسلم قالوا مسلاችሁ واتقي دعوة المظلوم فإنه ليس بينها وبين الله حجاب ولو كان كافرا قالوا አደራ የተበደለን ሰው ጸሎት ፍሩ ተጠንቀቁ አሉ። በተበደለ ሰው ጸሎትና በአላህ መካከል ምንም አይነት የሚጋርድ ግርዶሽ የለምና አሉ። የከሃዲ ጸሎትን ቢሆን እንኳን ይደርሳል አሉ። አያችሁ አላህ Subhanahu Wa Ta'ala የተቸገረ ባሪያውን የሌላ እምነት ተከታይ ቢሆንም እንኳን ገብታችኋል አይደል? ፍትሁን የሚሰጠው ማን ነው? እርሱ እንደሚሰጠው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ተበድሎ ከሆነ ጸሎቱን አምላክ አላህ ይሰማዋልና አደራ ከሃዲንም ቢሆን እንዳትበድሉ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ማን ነው የሚሰማቸው ጸሎታቸውን? አምላክ አላህ Subhanahu Wa Ta'ala ነው። የሚለግሳቸው የሚያበላቸው የሚያጠጣቸው እርሱ ነው። ይሄንንም ማስረጃ ልስጣችሁ። ኢብራሂም አለይሂ ሰላም ሄዶ ካዕባ መካ ላይ ከሄደና ካዕባን እየሰራ ያለ ዱዓ አደረገ። አምላክን አላህን ለመነ። ረቢ ጀዐል ሃዛ በለደን አሚና ወርዙቅ አህለሁ ሚነ ሰመራት መን አመነ ሚንሁም ቢላሂ ወልየውሚል አኺር ቃለ ወመን ከፈር ፈኡመቲዑሁ ቀሊላን ثم أضطره إلى عذاب النار وبئس المصير። አብርሃም ዱዓ አደረገ። وقال إبراهيم ربي جعل هذا بلدا آمنا أملاك الله ويهن هاجر مكان سلام يترجع أدرجوا بلوز الله أنت سكان مدرس سلام نو سكان في مدرس سلام نو يا بوتا بإبراهيم دعاء مكان النت وارزق أهله من الثمرات من آمن منهم بالله واليوم الآخر. أملاك الله هو يعني أبراهيم قتلوا دعاء وسكتل أملاك الله هو يزين هاجر بنواريوش يزين على بنواريوش በአንተ ያመኑትንና በመጨረሻው ቀን ያመኑትን ብቻ ለግሳቸው ሲሳይ ይሆናል። አላህ እዚህ ጋር አስቀመው ኢብራሂም ቃለ ወመን ከፈር አብርሃም ሆይ የካደውንም እኔ ነኝ የምለግሰው። አላህ ካልለገሰው ወዴት ይሄዳል?
የካደውንም እኔ ለግሰዋለሁኝ አለ በዚህ ምድር ላይ ህይወቱ ላይ ثم اضطروا الى عذاب النار ከዚያም ግን የፍርዱ ቀን ወደ ገሃነም እሳት እንዲገባ አስገድደዋለሁኝ አለ በምድር ላይ እስካሉ ድረስ የምለግሳቸው እኔ ነኝ አለ ሌላ ማንም የላቸውም አለ የሚለግሳቸው ረሱል አላህ Subhanahu Wa Ta'ala ብቻ ነው الله نبياتنا صلى الله عليه وسلم قالوا قال النبي صلى الله عليه وسلم لو كانت الدنيا تزن عند الله جناح بعوضة ما سقى منها كافر شربة ماء يزيج عالم ጸጋ ከአላህ ዘንድ የተነኘ ክንፍ ያክል ቦታና ደረጃ ቢኖራት አንድ ከሃዲ ከዚች ዓለም የጉንጭን ውሃ ያክል እንኳን ባልተጎነጨ ነበር አሉ ከአላህ ዘንድ ቦታ የላትምና እቺ ለአማኙ ለካሃዲው ለሁሉም ይሰጣታል ከአላህ ዘንድ ትልቅ ደረጃና ቦታ ቢኖራት ኖሮ አላህ Subhanahu Wa Ta'ala አንዲት ጉንጭ እንኳን እንዲጎነጩ ባላደረጋቸው ነበር አሉ የሚያደርጋቸው የሚያስጎነጫቸው የሚያበላቸው የሚያጠጣቸው ባለው ማለት ነው ራሱ አላህ Subhanahu Wa Ta'ala ያሱ ያ ጤናችሁንም ሆነ የሚሰጣችሁ ማንኛውም ነገር ስትለምኑ ያንን ጸጋችሁን መልካም ነገር የሚያሳካላችሁ እርሱ አምላክ አላህ Subhanahu Wa Ta'ala ብቻ ነው እሺ አመሰግናለሁ ደና አምስ ደና ደግሞ የቄን ስለተመለሰ ነፋሽ እሺ ሳተናው እሺ አያትም ይውላል ለአባትም ይውላል ቦታቸዋል አቢው አባከ ታዲያ እዚህ ቦታ ላይ ለአጎት አባት እንደሚባል ማስረጃ አለው ከተባለ አዎ ሱረቱል በቀራ ላይ قالوا من ይላል ስለ ያዕቆብ አለይሂ ሰላምና ልጆቹ ያወሩ أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي يعقوب للجوج من አላቸው ከእኔ በኋላ ማንን ትገዛላችሁ አላቸው قالوا نعبد إلهك ያንተን አምላክ እንገዛለን وإله آبائك يا አባቶቻችንን አምላክ إبراهيم وإسماعيل وإسحاق يا شعرنا يا አባቶቻችንን አምላክ ካሉ በኋላ የአብርሃምን የኢስማኤልን የኢስሐቅን አምላክ ብሎ ተናገሩ ኢስማኤል ለያዕቆብ ልጆች አባታቸው ነው አጎታቸው ያንስ ኢስማኤል ለያዕቆብ ልጆች ኢስማኤል አጎታቸው ነው አይደል ኢስማኤል ምናቸው ነው አጎታቸው ነው እሺ አጎታቸው ነው ስለዚህ አጎትን አባት ብሎ ይጠራል ይባቻል እኮ በቁርአን ቁርአን አገላለጽ ነው አሁን ታዲያ እዚህ ቦታ ላይ የነብያችን ሰለላሁ ዐለይሂ ወሰለም አጎት አላቸው ወይ እስልምና ደርሶት ያላመነ ሲባል አዎ አለ ማን ነው እሱ አቡ ጣሊብ እስልምና ደርሶት ነበር አዎ አባታቸውስ ደርሶታል ወይ አልደረሰው አባታቸው አልደረሰው ለነብዩ ሰለላሁ ዐለይሂ ወሰለም ትምህርት አላገኘም ነበር أبو طالب عند درسه مصر الجالة وأول يا عم قل لا إله إلا الله كلمة أحج لك بها عند الله يا سلذيك علومش مكاكل نسوا على الفترة ناتشارلو أو يا على الفترة ما ناتشارل سنة أبي وأباك في النار ميلو أباتي يوسفنا ميلو أباتن أقوتنا أبات بريترا سلذي أهل الفترة وشندما يكتر يكون قل سنة الإمام السعدي وما كنا معذبين حتى نبعث رسولا بلون القرآن كسي فسروا أهل الفترة لا يكافر حسانات لجوج ك ማይቀጡት ናቸው ብሎ ቃል በቃል ይናገራሉ ምክንያቱም መልእክተኛ አልደረሳቸውም እና ይላሉ አያችሁ መልእክተኛ አልደረሰውና አካል ዝም ብሎ በከንቱ ቢቀጣ አምላክ አይደለም አላህ Subhanahu Wa Ta'ala لتنذر قوما ما أتاهم من نذير من قبلك لعلهم يهتدون ከአንተ በፊት እንደው ይመሩበት ዘንድ ምንም አይነት መሪ ያልመጣላቸው ነብይ ያልመጣላቸው ህዝቦች እንድታስጠነቅቅ ዘንድ ላኩ አላቸው ታዲያ አባታቸው ወጥቶለት ነበር ወይ አላገኘም እሱ እሺ እናታቸውስ ወደሚለው እንምጣ እናታቸውን አስመልክቶ አንድ ሐዲስ አለ ምን የሚል ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በሆነ ቀብር ስር እያለፉ እያለ ከሰሃቦቻቸው ጋር የሆነ ቀብር አዩና አለቀሱ ገለል ብለው ሄደው ተቀምጠው አለቀሱ ሰሃቦች አይተዋቸው አብረዋቸው አለቀሱ ከዚያ በኋላ ጠየቋቸው ያ ረሱላህ አንተ የአላህ መልእክተኛ ወደዚህ መቃብር ስር ገለል ብላችሁ ሄደው ሲያለቅሱ ተመለከተኛ እኛም አልቅሰናል ምክንያቱም ምንድነው ያለቀሳችሁበት ምክንያት ንገሩና አላቸው ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ
هذا قبر أمي አሉ ይሄ እናቴ ቀብር ነው አሉ استأذنت ربي أن أزورها فأذن لي واستأذنته أن أستغفر لها فلم يأذن لي بقيت على ذلك ይሄ እናቴ ቀብር ነው ካሉ በኋላ የእናቴን ቀብር እንደዘይር አምላኬን አላህን አስፈቀድኩት ፈቀደልኝ ዘየርኳትም አሉ استغفار እንዳደርግላት ጠየቅኩት አስፈቀድኩት አልፈቀደልኝም ለዚህ ላይ ያለቀስኩት አሉ ሰዎች ምን አሉ استغفار ስለዚህ ያልተፈቀደው ካፊር ስለሆነች ነው አሉ ማን ነው እንደዛ ያላችሁ የግዴታ ለካፊር ነው استغفار የተከለከለው አይደለም ለሌላ ለማን የማያስፈልገው استغفار ለምሳሌ የካፊር ህፃናት ልጆች የሳትናቸው ማለት እንችላለን አንችልም ግን استغفار ማድረግ እንችላለን አንችልም ይቻላል አይቻልም ሰደቃ ማድረግ ይቻላል አይቻልም ለነሱ ማናደርገው ካፊር ስለሆነ ነው እንዴ እነዚህ ህፃናት ልጆች አይደለም እኮ ገብታችኋል አይደል كذلك የህፃናት የካፊር ህፃናትና አህለ الفتره ህፃናትና አህለ الفتره ልክ እንዲሁ አሁንም استغفار ሰደቃ ማድረግ አንችልም ለምን حالاتهم ስለማናውቅ ነገው መልቂያማ ምን እንደሚሆኑ አላህ ነገው መልቂያማ አህለ الفتራዎችን እስከሚፈትናቸው ድረስ ሁኔታቸው ልክ እንደ አጥፋሉል ሙሽሪኪን እንደ ካዲያን ህፃናት ልጆች ነው ሁክማቸውና ለዚያ ነው استغفار ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም ካፊር ስለሆነች ነው ማለት አይደለም ይዛቻል አይደል ምክንያቱም ከአህለ الفتራ ነች ዳዕዋ ላገኘች ነብዩ ሰለላሁ ዐለይሂ ወሰለም ሆነ የኢሳ ዳዕዋ ላገኘች እንዳው የጀነት እንደሆነ እንመኝላቸዋለን ሆኖም አልሆነም ግን ከነብያችን ሰለላሁ ዐለይሂ ወሰለም ነብይነት ቅንጣት የሚያገናኘው ነገር የለም ለምን ሙሉ ዘር ማንዘራቸው ካፊር አይሆንም ጉዳያችን አይደለም ስለዚህ ኢብራሂም አለይሂ ሰላም አባቱ ካፊር ነው አይደለም ድብን ያለ ካፊር ነው ለዛም ጣዖት አምላኪ ነው ቁርአን ላይ ተገልጿል ኢብራሂምን የነካው ነገር አለ የለም ወላቻል ኑህ አለይሂ ሰላም ሉጥ አለይሂ ሰላም ሚስቶቻቸው ካፊር ናቸው አይደለም ካፊር ናቸው ስለዚህ ሉጥና ኑህ ከነብይነታቸው ላይ ችግር ይፈጥራል በፍጹም አይፈጥሩም አንድ ነብይ ሙሉ ዘር ማንዘሩ ካህሪ ቢሆኑ የዛን ነብይነቱን አያረክሰውም የአንድ ነብይ የነብይነት ሚዛኑ ቤተሰቦች ካፊር ከሆኑ የሱ ነብይነት አስተኛ ነውና እሺ ነው ያው ይሄን ይመስላል እሺ ገብቶሻል ገብቶኛል እሺ ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ አንድ ጥያቄ ነበር እሺ ጥያቄሽ ምንድነው እኔ ካፊር እያለሁ ነበረ ማለት ነው የወለድኩት እሺ እና አሁን ነው እስልምናን የተቀበልኩትና ምንድነው ያለው ይሄ ኒካ አላሰርንም ስትወለድ ማለት ነው እና እሷ ላይ የሚያመጣው ነገር አለ ማለት አሁን ሊሰለምኩት ከወለድኳት ከሁለት አመት በኋላ ኦልሞስት በቃ ከሰለምኩ ራስ 7 ወር ከመስለምሽ በፊት ስለሰራሽ ኃጢአት አትጠይቂበትም ስለዚህ ልጅሽ ነች የወለድኩት ከሱ ነው እና ባለማረጋችን ምንም የሚመጣባት ነገር የለም ማለት እሷን ሊያገባት ይችላልና ምንም ነገር ስህተት ነው አንድ ሰው የራስን ዘር ፈሳሽ ከሱ ዘር ፈሳሽ የተገኘችን ልጅ በፍጹም ሊያገባ አይችልም حتى በዝምት ቢሆን የሚወለዳት ሻችን ልጅ ማለት ነው ያገባት እሺ እና ደግሞ አሁን ለማሰር ብለን ስንጠይቅ አንዳንድ ኡስታዞችን ለአንድ ወር ምናምን ነገር ከቤት ወጥተሽ መለየት ማለት አብረን ነው የምንኖረው አሁን ላይና ከቤት መውጣት አለበት ማለት እንዴት ነው ለአንድ ወር መተየት የለባችሁም ከዛ በኋላ ነው ኒካ ማሰር የምትችሉት አንድ ድረስ ጠብቃቸው ከዚያ በኋላ ነው ኒካ የምታሰረው እንጂ አሁን ዝም ብለን ሄደን ነው የማሰር መብት የለንም ስላለፈው ተውበት አብራችሁ ነው የሰለማችሁት አይ እሱ እንኳን አይደለም እሱ ሙስሊም ነው መጀመሪያ እሺ ለማንኛውም ከአንድ ሀይድ በኋላ ነው የምታሰረው እሺ እዝራ ሰላም ወንድሜ ሰላም ነው እንዴት ነው ደህና ነኝ አንድ ሁለት ጥያቄ አለኝ እስቲ ክርስቲያን ነህ ብትመልስልኝ ለምን ክርስቲያን ሆንክ እግዚአብሔር ክርስቲያን ሆን ብሏል እኔ ልጠይቅ ነው ከጠይቁኛ ብለን ልጠይቅ ነው እኮ የገባሁት እሺ መልስና እሺ ጥያቄ ትጠይቃለህ አብሽር እግዚአብሔር ክርስቲያን ሆን ብሎ ነው ክርስቲያን ሆንከው ወይንስ አይደለም ጥያቄን ተቀበለኛ
ወላሂ ይቀበላሉ። ጥያቄ ይቀበላል። አንተ ለመመለስ ዝግጁ ነህ? እኔ አልተዘጋጀሁበትም። እግዚአብሔር ክርስቲያን ሆን ብሎ አዞ ነው ክርስቲያን ሆንከው ወይንስ አይደለም? ለዚህ ጥያቄ አልተዘጋጀሁበትም። መልስልሃለሁ። አንተ ተዘጋጅተህ ነው የገባኸው። ጠይቁኝ ብለህ ነው የገባኸው። ይሄ የክርስቲያን ነው ግን ክርስቲያን ይሁን ክርስቲያን ሆን ተብሎ ይሁን አልሆነ አያውቅም። የሚያውቀው ጉዳይ የለም። እሺ ወደ ጥያቄ ግባሽ። ያው ጥያቄን ጠይቅ። መልካም እሺ። በባለፈው አንድ ከመጽሐፍ ቅዱስ የሆነ ቃል አውጥተህ የቀጠፍክበት ይቅርታ ለቃሉ ይቅርታ ኢሳይያስ 6:9 ላይ የተጠቀሰው ቃል ለዘላለም አምላክ የተባለው ለክርስቶስ የተባለውን አንተ ደግሞ ለመሐመድ ነው ብለሃል። መሐመድ አምላካችን ነው ብለህ አውጣ ያልኩበት ቪዲዮ ትልቁ ላይ ነው። ክፈት። ቀጣፊው ማን እንደሆነ በማስረጃ ልናይ ነው። ያባ ክፈት። መልካም ማውጣት ትችላለህ። እኔ ትርፍ ሰካል ያስኩኝ ክፈት ክፈትልኝ ያልኩበትን ቪዲዮ ክፈት። ለዘላለም አምላክ የተባለው መሐመድ ነው ብለሃል። ክፈት ቪዲዮውን። ምንድነው ያልከው? አለቅነት በጫንቃው ላይ ይሆናል የተባልከው ክፈት እኮ። አለቅነት በጫንቃው ላይ ይሆናል ምናምን ስትናገር ነበር። ወሬውን ተውና ክፈት ቪዲዮውን ያልኩበትን እኮ። ቪዲዮና ትርፍ ስልክ አልያዝኩም እንጂ ተናግረዋል። ቃሉን ጠቅሰን የተናገረው ቀጣፊው ማን እንደሆነ በራሱ አንደበት ይዞ አረጋገጠ። እኔን ቀጣፊ ብሎ ማለት አላህ ምስክሬ ነው። ወረበል ካባ እንደዚህ አላልኩ። ለዘላለም አምላክ የተባለው መሐመድ ነው ብለሃል አለ። ሰላም አለይኩም። ዘመኑ ወሬያችሁ ይሆናል። ከዚህ ቪዲዮ ተለቃ ተደብቃችሁ ታዳምጣላችሁ ከነ መምህሮቻችሁ። ይሄን ቃል ብዙ ጊዜ ሙስሊሞች ነግራችሁ ነበር። አላህ ምስክሬ ነው። መምህሮቻቸው ተደብቀው ትምህርቴን ያዳምጣሉ። በዛ ላይ በየላይቫቸው ላይ ዛሬ እንደዚህ ብሎ ይሏቸዋል። አንድ ቀን ትሰልማላችሁ። ትናናችሁ ሳይሆን መምህሮቻችሁ ተደብቀው ያዳምጣሉ። ይማሩ፣ ችግር የለውም። ግን ታብ እያደረጋችሁ እሺ፣ በሌላ ስልክ እየመጣችሁ ታብ አድርጉ መምህሮቻችሁ። አለይኩም ሰላም። እሺ እንትን ከር ብሎ እንዲሰማችሁ መምህሮቻቸው ታብ እያደረጋችሁ ዩዘርና አምራችሁን አካውንትና ስም ባሰጡን ችግር የለም። እሺ ጥያቄሽ ምንድን ነው? ጥያቄሽ ምንድን ነው? ጥያቄ ማለት ነው ከባለቤቴ ጋር ኒካ ስራን ነበር ማለት ነው። ሆነን ማለት ነው 5 አመት ቆይተናል በኒካ ማለት ነው። ማሻአላ እስካሁን ድረስ አልተገናኘንም ነበረ። እሱ ኢትዮጵያ ነው ያለው እና አንተን ሐላልሽ አይደለም ሐላልሽን ፈልጊ የፈለግሽውን መግባት ትችያለሽ እያለኝ ነውና ይሄ እንዴት ይታያል? እሺ አንድም ቀን አብራችሁ ህይወትን አልጀመራችሁም አይደለ? ኒካህ በአየር ላይ ያለ ነው። እሱን ቃል እየተናገረ ያለሽ። አዎ አልተገናኘንም፣ ግን 5 አመት ሲሞላን እሱ ተይዞ ሄዷል። እኔ እዚህ ነው ያለሁት። ፈልጊ ሐላልሽ አይደለም ሐላልሽን ፈልጊ እያለ ነው አይደል? እና የፈለግሽውን ማግባት ትችያለሽ ከዚህ በኋላ እኔም የራሴን ህይወት ጀምራለሁ አለኝ። እሺ ግልጽ የሆነ የፍቺ ቃል ይናገር። እንደሱ ከሆነ ፍታኝ ፈታሽ በልበይ። እሺ ይሄ ሐላልሽን ፈልጊ ሐላሌን ፈልጋለሁ የራሴን ህይወት የራስሽን ህይወት የሚለው ቃል ኪና የሆነ ሹባ ያለበት ቃል ነው። ኒካህ ደግሞ የሚወርደው ሶሪህ በሆነ ግልጽ በሆነ የፍቺ ቃል ነው። አጥላቅ ፍቺ በሚለው ፈትቼሻለሁ ካለ ኒካህ ይወርዳል። ወይንም ኒካውን አውርጄልሻለሁ ካለ ይወርዳል። ወይንም ፍቺ ነሽ ተፈተሻል ካለ ሚስቴን ፈትቻታለሁ ካለ ይወርዳል። ያቺ ስለዚህ እንደሱ ከሆነ እንግዲህ አሁን እኔም የራሴን ህይወት እንድጀምር ፈትቼሻለሁ ብለህ ይሄን ቃል ተናገር በይ። እሺ እሺ ተዛካለከ ወርሃ ወይያክ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበር። እሱ ጥያቄ ምንድን ነው? ኑረዲን ዘንጊ የሚባለው የነብዩን ቀብር ያየው ግን ስለዛ ሰው እስኪ የሆነ ነገር በል። ምንድን ነው ኑረዲን ዘንጊ? ልጅ ኑረዲን ዘንጊ የሚባል ንጉስ እንደው አላውቅም። የነብዩን ቀብር ሲቆፍር በህልሙ አይቶ ምናምን የሆነ ሰው ብሎኝ
እንደዚህ ባል ነገር ያም ዶላ እንደዚህ አይነት ነገር አልሰማሁም። ይቅርታ አላህ ከኸለቀኝ ጀምሮ በምድር ላይ እኔ እንዲህ አይነት ቃል ለመጀመሪያ ጊዜ ስሰማ እኔም እኮ ገርሞኝ ነው እንደዚህ ስለኛው ነው ሰውዬ እንዴት ይሄ አሁን እግር ይሄ ኬፕ ያስለብሳል። እሺ ሌላስ? ሌላ ጥያቄ አለኝ። ቁጥባ እየተደረገ ሶላት መስገድ ይቻላል? ያው ወደ መስጂድ የሚገባ ሰው ኹጥባ እየተደረገ ቢሆንም ተህየተል መስጂድ መስገድ አለበት። ሱና ሙአከድ ነው። አንዳንድ ዑለሞች እና ተህየተል መስጂድም ግዴታ ነው ሁሉ ያለው አንድ የሚያታደርጉት ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጁምዓ ቀን ኹጥባ እያደረጉ እያለ የሆነ ሰው ገባ ወደ መስጂድ። ምንም ሱና ሶላት ሳይሰግድ ተቀመጠ። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት? هل صليت ركعتين ሁለት ረክዓ ሱና ሶላት ሰግደሃል አሉት። قال لا አልሰገድኩም አለ። فقال له النبي صلى الله عليه وسلم قم فصلي ተነስና ስገድ አሉት። ከዚህ የምንረዳው ምንድነው? አንድ ሰው ወደ መስጂድ በሚገባ ጊዜ በጁምዓ ቀንም ሆነ ከጁምዓ ቀን ውጭ ኢማም ኹጥባ እያደረገ ቢሆንም እንኳን ተህየተል መስጂድ መስገድ ይችላል። በሌላ ሐዲስ ላይ ይሄንን ሱና ሶላት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩለት ምን አሉ? قال النبي صلى الله عليه وسلم إذا دخل أحدكم المسجد فلا يقعدن حتى يصلي ركعتين አሉ። አንዳችሁ በየትኛውም ሰዓት ወደ መስጂድ ቢገባ ሁለት ረክዓ ሱና ሶላት ተህየተል መስጂድ ሳይሰግድ እንዳይቀመጥ አሉ። ስለዚህ ይሄ ሐዲስ በጁምዓ ቀንም ቢሆን እንኳን እሱን ያጠቃልላል። ኢማም ኹጥባ እያደረገ ቢሆንም እንኳን እሺ ምን አልከኝ? እሺ ጨርሳችሁ